ህብስትም እንግዲህ አንተ እኮ የፈለግህን ነገር ማድረግ ትችላለህ ብላ ነበር የመለሰችለት። እና እኔ ማረፍ እፈልጋለሁ ከነገሮች ሁላ አንተም የፈለገውን ነገር አድርግ ትለዋለች ማለት ነው። እሱም እንግዲህ አንቺም ሸመጠጥሽ ማለት ነው ሲላትም መሸምጠጥ ሳይሆን ብቻ ግን እረፍት ነው የምፈልገው እንደፈለግክ መሆን ትችላለህ፣ አሁን ግን ከክላስ ይውጣልኝ ትለውና እሱም እንግዲህ እሺ ታዛዥ ነኝ ይላትና ይወጣል ማለት ነው። ምክንያቱም ህብስት እንደዚህ ትለኛለች ብሎ አልጠበቀም። ለምን በቃ እሷ ልክ እንደ በፊቱ በቃ የምታለቃቅስ ወይ ደግሞ እንዴት እንደዚህ ይሆናል ለምን ሄርሜላን ታገባታለህ ምናምን ብላ እንድታለቅስ ነው የጠበቀው ማለት ነው። ምክንያቱም እንደምትወደው ያውቃል ማለት ነው። እና ለምን ሸመጠጠች ብሎ በጣም ይናደድና ወደ አብነት ቤት ይሄዳል ማለት ነው። አብነት ቤትም ሄዶ እንግዲህ የተፈጠረውን ነገር ከሀ እስከ ፐ ይነግረዋል ማለት ነው። ማለት ከሄርሜላ ጋር ምን እንደተፈጠረ አያውቅም። እሱ ሳያውቅ እሱ የሚያስታውሰው ነገር የለም። አራቱ ሆነው ሊዝናኑ በወጡበት ሰዓት መጠጥ ጠጥተው ሞቅ ብሎኝ ስለነበረ እኔ የተፈጠረውን ነገር በሙሉ እኔ አላውቅም። ብቻ ግን ጠዋት ስነቃ ሄርሜላ መኝታ ክላሴ አልጋ ላይ አብራኝ ነበረች ይለዋል ማለት ነው። አብነትም የዛን ቀን እኮ ወደ ቤቷ ነው የሄደችው አይደል እንዴ ሲለው አይ አልሄደችም እኔ እንዴት እንደሆነ አላውቅም በቃ ማስታወስ አልችልም ይለዋል ማለት ነው። እና እስከ ዛሬም ፎቶዎቹን ይዛ ስለነበረ ለህብስት አሳይብሃለሁ ብላ እያስፈራራች ገንዘብ ትወስድብኝ ነበረ። አሁን ደግሞ ነገሩ እንደዚህ ባልጠበቅኩት ነገር ተሰማ ይለዋል ማለት ነው። አብነትም እንግዲህ እንዴት እንደዚህ ታደርጋለህ? ህብስት እኮ በጣም ነው የምታፈቅርህ። እሺ ህብስትን ተዋት ብቻ ግን እንዴት እንደዚች አይነት ልጅ ታገባዋለህ እያለ እንደ ጓደኛ በጣም ሲመክረው ነበር። ሄርሜላ ለብር ብላ እንደዚህ እንደምትሆን ውስጡ እያወቀው ወይንም ደግሞ እያወካት እንደዚህ አይነት ልጅ እንደሆነች እያወካት እንዴት እንደዚህ ታደርጋለህ ሲለውም ነበረ። በአምላክም አማራጭ የለኝም በቃ ምክንያቱም እኔ አስተዳደጌ እናትና አባቴ ተለያይተው ስለነበረ ደስ የማይል አስተዳደግ ነበር። ውስጥ የኔ ልጅ ደግሞ ሄርሜላ ሆድ ውስጥ ያለው ልጅ ደግሞ ልክ እንደኔ ማደግ የለበትም እያለም እንግዲህ ለልጁ ነው እሱ በጣም ያዘነው ማለት ነው። እና ምንም አማራጭ እንደሌለው ይናገር ነበረ። አብነትም እንግዲህ ምንም ምርጫ የሌለው ነገር የለም መፍትሄ የሌለው ነገር ስለዚህ መፍትሄ እንፈልጋለን እያለው ነበረ። እንደ ጓደኛም እንግዲህ ያደረገውን ነገር በሙሉ ይቅር ብሎት አብረው ነገሮችን እየተመካከሩ ማደግ ጀምረዋል ማለት ነው። ህብስት እንግዲህ ርቧት ነበር። ታፈስ ወሬ ልታወራላት ስትመጣ እባክሽን ታፈስ ወሬውን ተይና ምግብ አምጪልኝ በጣም ርቦኛል ትላታለች ማለት ነው። ታፈስም ትናደድና እዚህ ክፍልሽን እየቆለፍሽ እኮ በረሃብ አለቅሽ እባክሽን እንደዚህ አታድርጊ ለማን ብለሽ ነው ትላታለች። እና ምግብም ሰርታ እንግዲህ ለህብስት ይዛላት ስትመጣ ብይ ምናምን ብላት አብራት ቁጭ ብላ ስለነበረ ይፍቱ ስራ እንግዲህ በር ከፍታ ስታያቸው ምግብ መጥቶላት ነበረ። እና ስትፈልጋት የምትበላ ሳይፈልጋት ደግሞ አታምጡ የምትል እሷ ማን ናት እያለች በጣም ትጮህባታለች፣ ትናገራታለች ማለት ነው። ህብስትም እንግዲህ እርቧ ስለነበር ለመብላት ትሞክራለች ማለት ነው። እንደውም አምጪው አፈር ብይና ይሄን ምግብማ አትበይውም ብላ ምግቡ ልትቀማት ስትል እንደውም ቅምት ካረገቻት በኋላ ህብስቴ እንግዲህ እባክሽን እትዬ ተይው አትቀሚያትልና መልሳ ሳህኑን ለህብስት ትሰጣታለች ማለት ነው። ይፍቱ ስራም እንግዲህ አንቺም ወደ እሷ ሆንሽ ወይ ብላ በጣም ተገርማ ስታያት እትዬ ማውራት አለብን ስለ ምግቡ ትላታለች ማለት ነው። ታፈስ በጣም ብልጥና ጎበዝ ናት። አሁን ስለ ምግቡ ስላለቻት መድኃኒት ያለበት ነው የሚመስላት መድኃኒት አለበት ትብላው ምናምን ነው የምትላት ታፈስ ማለት ነው። ይፍቱ ስራም እንግዲህ በቃ ስለ ምግቡ ስትላት መድኃኒት እንዳለበት ትገመግምና ትገምትና እሺ በቃ ብላ ወደ ውጭ ትወጣለች ማለት ነው። ግን ያው ምንም አላናገረቻትም። እና ሄርሜላ እንግዲህ ወደ ትምህርት ቤት በምትሄድ ሰዓት አቤነዘር የድሮ የህብስት አፍቃሪ ይደውልላትና ህብስት የት ናት እንዴት ናት ምናምን ብሎ ይጠይቃታል ማለት ነው። እናም እነሱም ተገናኝተው ሻይ ቡና እያሉ በነበሩ ሰዓት ህብስትን ማግኘት እንደሚፈልግ ይነግራታል ማለት ነው። እሷም እንግዲህ ህብስት ጋር እኔ አልወስድህም ግን ደግሞ አድራሻ ልስጥህና ሄደህ ህብስትን ማየት ትችላለህ። ግን እኔ እንደወሰድኩ ከተሰማ እዛ ቤት ውስጥ የጀመርኳቸው ነገሮች እንዳለ ይበለሻሹብኛል ትለዋለች ማለት ነው። እሱም እንግዲህ ህብስት በጣም ስለናፈቀችኝ ሄጄ አያታለሁ ብሎ ይሄዳል ማለት ነው በሰጠችው አድራሻ።
እናም ታፈስና ህብስት አብረው እየተጫወቱ በነበረበት ሰዓት በር ይኳኳና ማን ነው በር ሲያኳኳ ሂጂና ክፈች ትላታለች ማለት ነው። በርም ሲኳኳ አቢነዘር ነበርና አቢነዘርም እንግዲህ ህብስትን እንዴት ነሽ ደህና ነሽ ካላት በኋላ ህብስትን ፈልጌ ነበረ ይላታል ማለት ነው። እና ታፈስም እንግዲህ ምን ሆነህ ደግሞ አንተ ደግሞ የማነህ ሸበላ ከየት መጣህ እያለች ብቻ በር ላይ ይዘው ነበር አላስገባችውም ነበር። እሱም እንግዲህ ህብስትን ትጠሪልኛለሽ ወይ ማየት ፈልጌ ነበር ይላታል ማለት ነው። እሺ ሳሎን ላይ ጠብቀን ትልና ወደ ህብስት ክፍል ትሄዳለች ማለት ነው። ህብስት ክፍልም ሄዳ ህብስትን እንግዲህ እንግዳ ይፈልግሻል አቤነዘር ይባላል ትላታለች ማለት ነው። ህብስትም አቤነዘር የድሮ አፍቃሪዋ እንደመጣ ታስብና እሺ በቃ ትልና ልታናግረው ቀስ እያለች በዊልቸር ወደ ሳሎን ትሄዳለች ማለት ነው። ወደ ሳሎንም ከሄደች በኋላ ስታገኘው እንግዲህ በጣም ደስ ብሏት ነበረ። እና ለምንድነው ምን ሆነሽ ነው እንደዚህ የሆንሽው ከመቼ ጀምሮ ነው እንደዚህ የሆንሽው እያለ በጣም አዝኖ እያያት ነበረ። እሷም እንግዲህ አንድ ቀን እንደዚህ ሆንኩኝ ማለት የሆነ እያደር ነው እንደዚህ የሆነብኝ ምን እንደተፈጥሮ እንደሆነ አላቅም። ቀስ በቀስ ነው እንደዚህ ሊሆን የቻልኩት ስትለውም ነበረ። እሱም እንግዲህ በቃ አይዞሽ ፈጣሪ ይማርሽ ሲላትም ነበር። እና አሁን ግን መሄድ አለብህ ቶሎ መሄድ አለብህ እረፍት ስለምፈልግ ነው ትለዋለች ማለት ነው። እሱ ግን ረበሽኩሽ እንዴ ወይንም ደግሞ በማይመጣ ሰዓት መጣሁብሽ ወይ ሲላት አይ እንደዛ አይደለም። አይ ብቻ ማረፍ ስለምፈልግ ነው ትልና አቤነዘርን ቻው ብላ ወደ ቤቱ ትሸኘዋለች ማለት ነው። ሄርሜላም እንግዲህ ከትምህርት ቤት እየመጣች ህብስትን ታፈስን ታገኛታለች ማለት ነው። እሷም እንግዲህ እኔ እምልሽ ህብስት ባሌለችበት ሰዓት እስከ ጨለማ ነው እንዴ የምትማሩት እያለችኝ ሙድ ስትይዝባት ነበር። ሄርሜላም ያንቺን ወሬ የማልሰማበት ትልና እንግዲህ ወደ ክፍሏ ትሄዳለች ማለት ነው። ቀጣይ በአምላክ ምን ሊያደርግ ይችላል ማለት ሄርሜላ ይሄ ሁሉ ቅንብር እንደሆነ ይሄ ሁሉ ገንዘብ ለማግኘት እያለች እንደሆነ የምታደርገውን ነገር እንግዲህ ደርሶባታል ማለት ነው። በስልክ ስታወራ ለእናቷ ስትነግራት ይዟታል ማለት ነው። ከቤት አስወጥቶ ነው የሚጥላት ይመስለኛል። ምክንያቱም እንደዚህ የምታደርገው በቃ ለገንዘብ ብላ እንደሆነ ደርሶባታል። ምንም ፍቅር ኖሯት ሳይኖራት እንደዚህ እንደሆነች ምናምን በቃ ሁሉን ነገር ስለደረሰበት በጣም ነው ከውስጡ ነው የሚናደድባት። እንዴት እንደዚህ ታደርጊያለሽ ብሎ ሲጀመር በቃ እዛው ነበር ጉሮሮዋን የያዛት ማለት ነው። እሷም እንግዲህ በጣም ደንግጣለች። ይህንን ነገር ደግሞ እንዴት ልታልፈው ትችላለች? ሄርሜላ መቼም አንድ መንገድ አታጣም ደግሞ የሆነ ነገር ምክንያት መፈለጉ አይቀርም ግን በአምላክ ይህን ነገር ካልተጠቀመበት ምንም ዋጋ የለውም ማለት ነው። ብቻ ግን ምን ሊፈጠር ይችላል ያገባታል ወይስ አያገባትም የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ የመክሊት ፋሚሊዎች እና እወዳችኋለሁ። በቀጣይ ክፍል እስክንገናኝ መልካም